የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ የኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ልዩ የከተማ እይታን ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሻችን ጋር ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ አቅርበንላችኋል። በ10% 690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሚውዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ሙሉ ክፍያ እና በ900 ሺህ ብር ቅድመ ክፍያ የግሎት ያድርጉ። ጥራትና እምነት መገለጫው ሆነው ቴምር ሪል ስቴት ደንበኞቻችን ምስክሩ ናቸው። ለበለጠ መረጃና ለቢሮ ቀጠሮ ከታች ባለው ስልክ ይደውሉ። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ የኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ልዩ የከተማ እይታን ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሻችን ጋር ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ አቅርበንላችኋል። በ10% 690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሚውዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ሙሉ ክፍያ እና በ900 ሺህ ብር ቅድመ ክፍያ የግሎት ያድርጉ። ጥራትና እምነት መገለጫው ሆነው ቴምር ሪል ስቴት ደንበኞቻችን ምስክሩ ናቸው። ለበለጠ መረጃና ለቢሮ ቀጠሮ ከታች ባለው ስልክ ይደውሉ። የመሃል ከተማ መዳረሻ በሆነ የአለቃ ሞገስ ትላንት ዛሬ እንዲሁም የሀዳስ ኤርትራ የቃሪያ ጥፊ በሚል ያነሳውታልና በዚህ አለቃ ሞገስ ትላንት ዛሬ እንዲሁም የሀዳስ ኤርትራ የቃሪያ ጥፊ የሚለው አጠር ያለ ነገር ነው ማንሳት እንፈልገው። I think ጁን 1 በፈረንጆቹ ዛሬ 17 ነው። ጁን 1 ላይ አንድ ነገር አቅርቤ ነበር። አንድ ተመጣጣፍ ነገር ጽፌ ነበርና ማደርም ልካለው የሚል ጽሁፍ አስፍሬ ነበር። እዛ ማደርም ልካለው በሚለው ጽሁፍ ላይ ምናልባት ጽሁፏንም ማሳየት እንችላለን። አንዲት ነገር ተነስታ ነበር። ይሄ ነው ጽሁፉ፣ ማደርም ልካለው የሚለው ላይ ማለት ነው። ሰሞኑን አንድ አስመራ ደርሶ በብርሃን ፍጥነት ወደ ዋሽንግተን ዲሲ የተመለሰ የሻቢያ አዲስ ድመት የሰራውን አንዲት የማማሻ ፕሮፓጋንዳ ተመለከትኳት። አዲሱ ድመት በዚህ የፕሮፓጋንዳ ስራው በሱፕሪም ሊደሩ ኢሳያስ አፈወርቂ አርቆ ሐሳቢነት የተከናወነውን የእንስሳት ሀብት ልማት ተቆጥሮ በሚያልቁ የአማርኛ ቃላቶቹ ሲተርኩልን ሰማን። መቼም አዲሱ ድመት ያሳየው የእንስሳት ሀብት ኢንቨስትመንት ሌላ ነገር ሳይጨመረበት ብቻውን ሱፕሪም ሊደሩን የዓለም የምግብ ድርጅት ልዩ ሽልማት የሚያሰጠው ነው። ከቀንዱ አልፎ ለዓለም ህዝብ እንደ ምርጥ ተሞክሮ መቅረብ ያለበት ነው የሚል ስላቅ ያለበት ነገር ነው ያነሳሁት። እናም ይህንን የኤርትራን እንስሳ ሀብት ልማት በአድናቆት እየተመለከትኩ በትዝታ አንድ ቦታ ሄድኩኝ። ከሳምንታት በፊት ያገኘዋቸው አለቃ ሞገስ የትግራይ ተወላጅ የሆኑ በመኮኒ ከተማ በልዩ ስሙ የባቡር ሀዲድ ተብሎ በሚጠራ ከሚኖሩ ለፍቶ አዳሪ መለስተኛ ባለሀብት ናቸው። የተሰማሩት የስራ መስክ ደግሞ በከብት ማርባት ላይ የወተት ምርቶች ላይ ነበረ። የምታስታውሱትን ነው እያቀረብኩላችሁ ያለሁት። አለቃ ሞገስ
ከትግራዩ ጦርነት በፊት ከ500 በላይ ጠብደልና በቀን 2 የሚታለቡ የሆላንድ ላሞች እና በዛው ቁጥር የሚስተካከል ጥጃዎች ነበራቸው። የሻቢያ ወታደሮች አለቃ ሞገስ ከትግራይ ጦርነት በፊት ከ500 በላይ ጠብደልና በቀን 2 የሚታለቡ የሆላንድ ላሞችና በዛው ቁጥር የሚስተካከሉ ጥጃዎች ነበሯቸው። የሻቢያ ወታደሮች ወደ መኮኒ ከገቡ በኋላ 2 ጥጃ ብቻ አስቀርተው ሁሉንም ላሞችና ጥጃዎች ጠራርገው ወሰዱባቸው። እነዚህ ምግብ እንኳን በጥንቃቄ ተመርምረው የሚመገቡና ብዙ መጓዝ የማይችሉ የሆላንድ ላሞች ኤርትራ ከመድረሳቸው በፊት ግማሾቹ ሊሞቱ፣ ሌሎቹ ደግሞ የኤርትራ ወታደሮች አርደው የበሏቸው ናቸው። የተቀሩት ወደ ኤርትራ ተሻግረዋል። አለቃ ሞገስ አንጡራ ሀብታቸውን በሻቢያ ወታደሮች ተዘርፈው ራቁታቸውን ቀሩ። በዚህ የጭካኔ ያዘል የበቀል እርምጃ እልህ የተጋቡት አለቃ ሞገስ ተስፋ ሳይቆርጡ እና በወዳጆቻቸው አይዞባይነት ወደ ኢንቨስትመንት ተመለሱ። በአጭር ጊዜ ውስጥ የኢትዮጵያ አየር መንገድ በመጠቀም ወደ 450 የሚጠጉ ላሞችን ከሆላንድ በማስመጣት ስራቸውን እንደ አዲስ ጀመሩ። እነሆ ትካዜ ትዝታዬ ይሄ ነበረ። ለማንኛውም ትዝታዬን አንዲት ጥያቄ በመጠየቅ ልጨርስ። $450,000 ስራውን እንደ አዲስ የጀመረው የሻቢያ ፕሮፓጋንዳ ክፍል የቀጠረው አዲሱ ድመት ያስጎበኘው የአለቃ ሞገስን ላሞች ይሆን? እንደ ሻቢያ እኮ ቂመኛና በቀለኛ የለም የሚል ጽሁፍ ጽፌ አይ ቲንክ እዚህ ላይ አንብቤላችሁ ነበር። እና አለቃ ሞገስ ዛሬ የተመለከትኩት ነገር በአጋጣሚ ከእንቅልፌም ስነሳ 3 ሰዎች ቪዲዮ ላኩልኝ እና አንደኛው የላከልኝ በጣም የሚገርመው ከትግራይ ኮሙኒኬሽን ክፍል ነው የላከልኝ። ከትግራይ የሚዲያው ሴክሽን ነው የተላከልኝ። የትግራይ ቴሌቪዥን አካባቢ ያሉ ይመስለኛል። እና በጣም ውስጤ ደስ ስላለው፣ በአንድ በኩል ደስ ስላለኝ፣ በሌላ በኩል ሚዲያውንም አድንቄ የትግራይ ሚዲያ ላይ አድንቄ አክብሮቴንም እየገለጽኩ ፕሮግራሙን ተርጉሙልኝ ብዬም ትርጉሙንም ሰምቼ ስላየሁት ነው ዛሬ አለቃ ሞገስ ትላንትና ዛሬ የሚል ለመስራት የመጣሁት ማለት ነው። እንግዲህ እግዚአብሔር ያሳያችሁ። እነዛ ሻቢያ ጋር ሄደው የመጡ ሰዎች የሆነች ነገር ከብትና ምን አየን ብለው የትግራይ ልጆች ናቸው። እንግዲህ ከዚህ የሄደውን ልጅ ታውቁታላችሁ። እንደ ትልቅ ፕሮጀክት የሆነች ከብቶች ምናምን አሳይቶ በቃ የተለወጠች ኤርትራ ለማሳየት ነው የሞከረው እና ሱፕሪም ሊደሩን በቃ የኤርትራ ፕሮጀክት ለማስባል ነው የሞከረው እና እሱም ባያ እንደበቴ ነው እኔ አለቃ ሞገስ ታሪክ ያገኘሁት ማለት ነው። እና እሱ አይደለም ለኔ አንዱ የትግራይ ቴሌቪዥን ክፍል ሆፕፉሊ ለኔም ሲልኩልኝ ሞኒተር አድርገው ነው ብዬ አስባለሁ። አመሰግናለሁ። ካልሆነም ከሆነም ግን ይሄውልህ የአለቃ ሞገስ እንቅስቃሴ ይሄን ይመስላል ብለው ትላንትና ዜና ሰርተዋል። እዛ እሷ ነው አለቃ ሞገስ ትላንትና ዛሬ ያልኳቸው። ብኣተሓባባራይነት ኮሚሽን ኢንቨስትመንት ትግራይ ምስ ዝተፈላለዩ ኣብያተ ዕዮ ብምዃን ኣብ ዘዋደው ወረዳ ራያ ዓዘቦ አለቃ ሞገስ ንጉሰ ቢዝነስ ግሩፕ ዑደት ተሳሊጡ። ኣብ ዘዋደው ትግራይ ወረዳ ራያ ዓዘቦ ኣብ 500 ሄክታር መሬት ንምልማዕ ዝተጀመረ አለቃ ሞገስ ንጉሰ ቢዝነስ ግሩፕ 7 ቢልዮን ብር ካፒታል ዝተጀመረ እዩ። አለቃ ሞገስ ንጉሰ ቢዝነስ ግሩፕ ኣብ ዝሕዚ እዋን በብዙሩ ዛጊድ ካብ ሃገረ ዴንማርክ ልዕሊ 495 ምሩፃት ኣልሕም ከም ዘተኣታተወን ኣብ መዓልቲ ድማ ሓንቲ ላሕሚ ካብ 50 እስካብ 60 ሊትሮ ፀባ ከም ትህብ ወኪል እቲ ትካል ኣይተ ኣባድ ንጉሰ ይዛረቡ። መላእኒ ናይ 6 ወርሒ ናይ 5 ወርሒ ናይ 4 ወርሒ
سيزنابل تغيريو بريغننت تغير تسيدنا لا ماتيو قصدي دحر خلت ورحي مولار خجمراي دحر خلت ورحي دحر سلس ورحي ماتيو لاو صوان جمرينا تن كفتي امعلتي كابي كاب 50 كاب 6 كحلبا امعلتي ون 3 جزئين كحلبا مالتي تن الاحم اجين هذا كايدو دمو تم فرنجالو يوم بعلم اسرائيلاون فرنجالو يوم ያው አንተ ወረና ይሁን ማሽናት መሐለቤን ቱርካውን የምሰርحو ዜን መጨነና ካብ ዴንማርክ ከዘናው ዚካው ለላው ካቢ 400 አታፍና ወዳት አጓላትና ወዳት የሞለውና አብዝኛ ዓለት ካብ ቦረና ካብ ዳንሻል መጽየም ናና ራያና ከፍሲን ለላው እዚያ ልካው ደሞ ካብ መቀለ ዙሪያ ተገዛው አታፍኝም ዜና ዘላ ለርባታየን ይራባህላት እና ታትረና አምራት ናዚ እንደቀነን بمداي قطاع عقمن تكنولوجين زلعل مويا كم زفتر لهم دما أبهلك أموغوس بيزنس جروب تقاطيرهم الناس رح زرخبنا يوم وجنات يزاربو أبز خينه جزاء محرت جزاء يسرح له ولا أبز خينه كوزنيرن فلتت بالعالي فلتت بجراج خينه أتيه خزنا مكان موياون لمود له لميدا كأبز درجس وانجنا يسرح في عن فترة زي investments نبزح محورسه نسرح عدد عقلنا هنا ኣብ ቀረብ መሬት ነዳድን ግልጋሎት ሓይሊ ኤሌክትሪክን ዘሎ ጸገም ክፍትሐሎም ከም ዝግባእ ድማ ኣይተ ኣባድ ንጉሰ ገሊጾም ላብ ሽሕ ገለ እንስሳ ኣለና ማለት እዩ ለዚ ሽሕ ገለ እንስሳ ድማ ይንቀሳቀስ ዘን ክፍዚን ኣብዛ አይን ኩሉ ግዜ ተኣሰራይን احنا ተዘሂብናየን ምንም እንትን ይለለ ሶት 100 ተሐራስ ለለትና 119 እያ ማይ ፓምፕ ላ ሰርሑን መብራት ይጠፍሞ ኣብ ምቁራጽ ብጣዕሚ ተሸጊርና ሓላፍ ግልጋሎት ሓይሊ ኤሌክትሪክ ሪጅን ሰሜን ኣይተ መስፍን ገብረ መድህንን ምክትል ሓላፊት ቢሮ ምሕደራ መሬት ትግራይ ወይዘሮ አልማዝ ተስፋይን ኣብ ግልጋሎት ሓይሊ ኤሌክትሪክን ቀረብ መሬትን ዘለዎ ሕቶታት ምምላስ ክስራሕ ኢሎም ከምዚ ዓይነት ትካል ተስፋ ሰጪ ትካል እዩ ብቀጻላይ ብዙሕ ስራሕ ከም ዝሰርሕ ዝፍለጥ እዩ ስለዚ እዚ ጸገም ካብ ግምት ውሽጢ ኣቲና ዝካልና ሁሉ እናሓገዝና ንርከብ ማለት እዩ ኣብራያ ጨጨር መሬት ሓጺሮም ኮፍልወሉም ይወበቀ በአንጻሩ አለቃ ሞገስ ከልምዕና ደለየ እኹል መሬት ሊተዋወል ነው ሃምቢሮ ሃሞረዳ መሬት ቤጽሕፈትለ ዘዋለ ቢሮለ እዚ ክንጣዕሞኒና አለቃ ሞገስ ቢዝነስ ግሩፕ ትካሎም ብዝበጽሖ ዕንወት ተስፋ ብዘይ ምቁራጽ ዝጀመርዎ ስራሕቲ ኣብ ሰደድ ወፃን ምንቅቃሕ ኢንቨስትመንት ትግራይን ዝለዓለ ረብሓ ከም ዘለዎን ኣብቲ ትካል ዝለዓሉ ሕቶታት ምፍታሕ ድማ ክትትልን ደገፍን ከም ዝግበር ኮሚሽነር ኮሚሽን ኢንቨስትመንት ትግራይ አይተ ዳንኤል መኮነን ይገልጹ ትግርኛ የምትችሉ ሰዎች ቪዲዮን ብቻ ሳይሆን ለሌሎችም እዚህ ላይ ልትጽፉላቸው ትችላላችሁ ይሄን ነው ያለው የሚለው ነገር በዚህ አጋጣሚ ተጋሩ ሐዲስ ኢንዱስትሪ ካወጻ መጽየም ይም ሕክምናውን ከከታተልዎ ንዙ ኩሉ እዚ ንምግበን ንመንበሪኤን ዝንቃሳቀሳሉ ኩሉ ተሐሲቡ ንሓንቲ ከፍቲ 1.2 ሄክታር ይዝብል ሃለቃ ሞገስ ግን ቶም እስራኤላውያን ዘጽንዕዎ ንዓና ዝሓተቱና ከም ኮሚሽን ንሓንቲ ከፍቲ 0.3 1 ሄክታር ን3 ከፍቲ ብጣዕሚ ካፍቲ ናይ በሃገር ደረጃ ተጸንዐ ንታሕቲ ካፍቲ ብክልልና ተጸንዐ ንታሕቲ በትናይ ዓለም መጨረሻ ዝበሃል ስታንዳርድ ቆጣባይ ብዝኾነ ናይ መሬት አገባቢዮም ትመጽናዕቲ ቅሪቦም እዚ ኻት ኮሚሽን ማናጅመንት ቅቡል ገይሩ ናይት ኮሚሽን ሓላፍነት ግን እስከ 500 ሄክታር ናይ ሙሳን ስልጣን ዘለዎ 361 አጽቂርናለው መለና አረኪብና የሙን ኣለና ብድምር 500 ሄክታር ኣለዎም ሕዚ ተዝተረፈ 650 ካ ብኩር ፕሬዚደንት ንኹሰን ብካቢኔ ንኹሰን ደብዳቤ ጽሕፍና ኣለና ቀረባ ግዜ ክፍትሐሎም ኣለዎ ኢልና ኢና እንሐስብ ካብቲ ዘመናዊ ናይ ጸባን ውጽኢት ጸባን ምርባሕ አላሕም ልዕሊ 3000 ወገናት بقوامن جيزاون عدل سرح خمس في الطرد ما نمفلات تخايلو تقريني على السمام ترجموا لي بلو ترجموا لي على باتشرو جن ياو تقريني أمارينيا رلم يتوسنا بارتوا أمارينيا نوعنا understand ترجع ليش كأن سوغام كتقرأ الجوش جام بزوج أي تاسلنا برين إندو كذي لو أنصاره يبونه ملكو تنش يشرار رفقو بيونم عندما نيوم يتيوبيا سو سمالو ያሙኔ ግን እሱ አይደለም ኮንሴፕቱ ለጠየቃችሁኝ ሰዎች እኔ አንደኛ ደስ ያለኝ የትግራይ ሚዲያ ነው ደስ ያለኝ ይሄው የጻፍከውን ነገር እኛ ቪዲዮ ሄደን ሰርተን መተን ዜና ነው የትላንትና ዜና ነው በነገራችን ለጠየቃችሁ ምን ያህል የጋዜጠኞቹ
ሞኒተር ማድረጋቸው ብቻ አይደለም እንግዲህ በማህበራዊ ድረገጽ ነው የጻፍኩት በዚህ መጥቼ ተናግሬያለሁ ስለ አለቃ ሞገስ ትንሽ አነሳለሁ በኋላ ግን እነዛ ለሻቢያ ሙርከኛ የሆኑ አዳዲስ ድመቶች ሻቢያ የፈጸመውን 500 የሚጠጋ ከሌሎች ጋር አንዳንድ ጽሁፍ ደርሶኛል በዚህ አጋጣሚ ሻቢያ ብቻውን አይደለም የፋኖችም ነበሩ እንደውም የፋኖቹ ጭካኔ የበለጠ ነበር ማለት ሚል ለጊዜው ልተው ሁለት አንድ ላይ ላስበው የኤሪያ ምናምን ያነሳችሁ ምን ጉዳይ አይደለም ኤሪያ አሁን እዚህም ጋር ልድገምላችሁ አዲስ አበባ ላይ እንዳነሳውት ነው አይ አንዳንድ ሐሳባቸውኮ ቦታውን ያማራ የነበረውን ለትግራይ እኔ እንደዛ አይነት ኢሹ የለኝም እንድግልጽ እንድትሆኑ በዚህ አጋጣሚ እኔ ወልቃይት ያማራም ቢሆን የትግራይም ቢሆን ጉዳይ አይደለም ራያ ያማራም ቢሆን የትግራይም ቢሆን ጉዳይ አይደለም ለኔ ሁለቱም እኩል ናቸው provided that በኢትዮጵያ ውስጥ ከተኖረ ድረስ ይሄን አቋሜን ደግሞ አዲስ ኮምፓስ ከተጀመረ የተወሰነ ክላሪቲ የሚፈጥርባቸው ነገር ግልጽ አድርጌያለሁ ወልቃይት የትግራይ ነው ወልቃይት ያማራ ነው የሚል ጭቅጭቅ ውስጥ የለውም እኔ ወልቃይት የኢትዮጵያ ነው ኢትዮጵያ ውስጥ ቆያለሁ ለሚል ግን ኢንክላይንድ አደርጋለሁ ወልቃይትን ይዤ ገነጠላለሁ ለሚል አልደግፍም ራያን ይዤ ገነጠላለሁ ለሚል አልደግፍም ወዘተ ማለት ነው ስለዚህ የኔ እንትኔ ቀይ መስመሬ የኢትዮጵያ ግዛት የሚለው ነው መስመሬ አንዳንዶች አይ ያለቃ ሞገስን ስታመጣ የቦታኮ ሽሚያ ስላላቸው ነው ምናምን ሚል 3-4 ሰዎች የጻፋችሁት ናይቻለሁ I don't care ግልጽ እንድትሆኑ ፈልጋለሁ በስምምነት በምን በሰጥቶ መቀበልም የሁሉም ማህበረሰብ ሀብት ነው የሁሉም ማህበረሰብ የተፈናቀለው ይመለስ ወደ ቦታው እዚህ ጋር የአማራ ኦሮሞ የአማራና የትግራይ ሰሜናዊ ጥምዶ ምናምን ትላላችሁ ተገልብጣችሁ ደግሞ ትመጡና የትግራይን የአማራን ቦታ እኮ ጀስቲፋይ ላይ ያረጉ ነው እና አለቃ ሞገስ የመጣው ተቀብለኸው ነው ወይ ማለት ነው ምን ማለት ነው አንደኛ አለቃ ሞገስ ማንነቱ የሚወስነው ራሱ ነው ተጋሩ ነኝ አማራ ነኝ የሚለው ራሱ ነው እኔ አይደለም አለቃ ሞገስ ነው በቃ ፔሬድ ለሰውም እንትና አትስጡ የብሔር ታፔላ አትስጡ መብት የላችሁ ማንንም በማንንም ላይ የማዘዝ መብት የለውም የማንነት መብት ብዙ ጽሁፍ ስለተመለከትኩ ነው ከዛ በኋላ ለኔ ትልቁ ነጥብ አለቃ ሞገስ ከደረሰበት ነገር ተነስቶ እንዴት ሰርቫይቭ አደረገ ሻቢያም እንበለው ፋኖም ከተደምሮ ከሆነ ምን ወንጀል ፈጸሙበት ከዛ ከፈጸሙበት በኋላ ይሄ ሰውዬ እንዴት ሪከቨር አደረገ እንዴት የጽናት ምልክት ሆነ ለኔ ትልቁ ነጥብ እሱ ነው አይ ይሄ ዜና የተሰራው ከትግራይ አንፃር ነው ይሄ ዜና የተሰራው ከአማራ አንፃር ነው ምናምን እኔ ጉዳይ አይደለም ስቶሪው ግልጽ እንድትሆኑ ላነሳችሁ ሰዎች ሻቢያ ሲገባ ያደረገውን አደረገ ምንባቡ ላይ እንዳያችሁት ይሄን ሲያደርግ ይሄ ሰው አለቃ ሞገስ በቃ ከጥቅም ውጪ ወጣ ሁለት ጥጃ ብቻ ቀረኝ ምናምን ብሎኮ ራሱን ማጥፋት ወይ ነው ነገር ማድረግ ይችል ነበር ግን አላደረገም ተመልሶ በጽናት ወደ ኢንቨስትመንት ነው ተመልሶ የገባው ስለገባም ነው ዛሬ የትግራይ ሚዲያ ሄዶዛ ፕሮጀክቱን አይቶ የጽናት ተምሳሌት ስለሆነ ባይዘው ሄደው ሰርተው የመጡት ስለዚህ ለኔ ብቻ አይደለም መልስ የመለሱት ለአዳዲሶቹ ድመቶች ነው መልስ የሰጧቸው ለዚህ ነው ያመጣሁት እንደው ፖለቲካውን ንገሩኝ ካላችሁ አሁን እዚህ ጋር ፖለቲካ አለኝ ለአዳዲሶቹ ድመቶች መልስ እየሰጧቸው ዛሬ እናንተ ጥምዶ ብሎ የተጣመዳችሁት ያረዳቸው ላሞችና የገደላቸው ላሞች ሪከቨር አርጓል የሚል መልስ እየሰጠ ነው የትግራይ ቴሌቪዥን ምናልባት ያጠፉታል አሁን እነ ደብረጽዮን ደንግጠው ከዚህ በኋላ እንደሰማሁት ከሆነ የትግራይ ቴሌቪዥን እስካሁን ኤዲቶሪያሉ እየተንገዳገደ ነው ያን ጌታቸው ረዳ እንዳቆመው ነፃነቱን ጠብቆ ለመቆም እየተንገዳገደ ነው ኤዲቶሪያሉ
ያለኝ መረጃ ኤንድ ሲልኩልኝም እሱ ነው የተሰማኝ ያ ያነሳው ነገር ኒውስ ሰርተነዋል ብለው ሲልኩልኝ ፊል ያረኩት እሱ ነው እስከመቼ ይቀጥላሉ አላቅም ዘላቂነቱ የቴሌቪዥኑ ዘላቂነት ነገር ግን በአንድ በኩል መረጃው ትክክል መሆኑን በሌላ በኩል እነዚህ ሰዎች ትኩረት ሰጥተው የዚህ ሰውዬን ጥረት ያለቃ ሞገስን ጥረት አይተው ሄደው ዘግበው ሪከቨር ማድረጉን አይተው ሆላንድ ነበር የመሰለኝ ከዴንማርክ የመጡ የላም የወተት ከብቶች ማምጣቱን የተመለከትንበት እዚህ ውስጥ ምንድነው አንደኛ ያለቃ ሞገስን ጽናት ነው የምናየው ሚዲያውን ስለጨረስኩኝ ነው አመስግኛለሁ አሁንም ድጋሚ አመሰግናለሁ የትግራይ ቴሌቪዥንን አመሰግናለሁ ስለላካችሁልኝ ብቻ ሳይሆን ስለሰራችሁት ዶክመንተሪው ቪዲዮውን ወይም ኒውሱ ከሱ በማስከተል ግን አለቃ ሞገስ የጽናት ተምሳሌት ፖለቲካ እምነቱ ምን እንደሆነ አላቅም ምንም አያርግልኝም እሱ በመጣጥፌ ላይ እንደገለጥኩት የደረሰበትን ስብራት መራሩን አቅ ተጋፍጦ ተስፋ ሳይቆርጥ እንቅስቃሴውን ጀመረ ኦኬ ይሄ አንዱ ትልቅ ኢንዲኬተሩ እሱ ነው ሁለተኛ ሌላ ትልቅ ምልክትም ደግሞ አለ አንዳንዶች ህቅ እንቅ የሚያረጋችሁ ነገር አለ ምናልባት የሚያሳብዳችሁ ማለት ምንድነው የሚያሳብዳችሁ ሁለተኛው ቁም ነገር ከዚህ መዘን የምናወጣው እኔ ባለኝ መረጃ አለቃ ሞገስ ፌደራል መንግስቱም ደግፎታል ገንዘብ ሰጠው ይያልኩ አይደለም ቢያንስ የተጠቀሱት 450 የሚሆኑ እንደዛ አይነት የወተት ላም ከብቶች ቅድም የተጠቀሰው ከዴንማርክ ሰምቼ የነበረው ተሳስቼ ሊሆን ይችላል ሆላንድ መስሎኝ ነበር ብዙ ልዩነት ያለው አይመስለኝም ከዴንማርክ እንዲያመጣ ትብብር አድርጓል ፌደራል መንግስቱ እኔ ባለኝ መረጃ የኢትዮጵያ አየር መንገድ ነው ከብቶቹን ያመጣቸው ላሞቹን ያመጣለት ምንድነው ኢንዲኬት የሚያደርገው ይሄ እዚህ ውስጥ ቅዳሜ ዕለት የቀረበችውን የፌዴሬሽን ምክር ቤት አፈጉባኤያን አላያችኋትም እዚህ ውስጥ አላያችኋትም አሁን በመናገረው ውስጥ አልመጣችላችሁ ወይዘሮ ኬሪያ እስቲ አስታውሱኝ እዚህ ከነበራችሁ ለምንድነው ወይዘሮ ኬሪያን ጎትቻ ያመጣዋት ለምን አመጣዋት በአለቃ ሞገስ እንቅስቃሴ ውስጥ ተስፋ አለመቁረጡ እንደተጠበቀው ነው ተስፋ አለመቁረጡ እንደተጠበቀው ነው የዚህ ሰው እንቅስቃሴ ውስጥ ድጋፍ አለ ምንድነው ድጋፍ ለምንድነው ፌዴሬሽን ምክር ቤት አፈጉባኤውን ያመጣዋት ወይዘሮ ኬሪያን ለምን አመጣዋት እዚህ ጋር ጻፉ እስቲ ዋይ ምን የሚያየ ምንድነው የምታወራው ምንድነው የምትቀባጅረው እንዳትሉኝ ወይዘሮ ኬሪያን ለምንድነው ያመጣዋት እዚህ እስቲ ንገሩኝ የተወሰነ ነገር ጻፉ ምንም ኬሪያ ጋር የሚተሳሰር ነገር ካለቃ ሞገስ ጋር ምን የሚያስተሳስረው ነገር አለ Thank you ጁሊያ አብዱ ይሄ ነው ፖይንቱ ነገሮች ያስተሳሰራችሁ እንደ አዲሶቹ ድንበቶች ምናምን እንደዚህ የሻቢያ አደሮች ጋር እንዳትሆኑ ይሄ ነው እውነቱ ጁላላ አብዱ ያለው Thank you የአዲስ ኮምፓስ ቤተሰብ በመሆኑ ምንድነው ያለችው ወይዘሮ ኬሪያ ፌደራል መንግስት የትግራይን ህዝብ አለውልህ ይበለው ፌደራል መንግስት ይሄ ነው አለውልህ ማለት ሻቢያ ከብት አርዶ ይወስዳል የኢትዮጵያ መንግስት እኔ እንደገባኝ የአየር መንገድም ሲተባበር ዝም ብሎ አይደለም የተባበረው
ዲቴል አላቅም የኢትዮጵያ ንግድ ባንክም አስተዋጽኦ ካረጋ አላቅም ደመላሽ ግን ሌትስ ቴክ አሴንትን ዲቴሉን ማግኘት ይችላል በነገራችን ላይ ኤርሚያስ የኢትዮጵያ ንግድ ባንክ ከፍተኛውን ፋይናንስ የብድር ድጋፍ አድርጎላቸዋል በጣም ጥሩ ነው ሻቢያ ይሄን ያረጋል የሻቢያ መንግስት እንዲያረጋል ይሄ ነው ማለት ከህዝብ ጋር ስናስተሳስር የምንመለከተው ነገር እንዲህ አይነት ነገሮችን ነው የምናየው ኬሪያ መታለችው ፌደራል መንግስት የትግራይን ህዝብ አለሁልህ ይበለው ከጎኑ ይቁም ይሄ ነው መቆም ማለት ፋርዘር ነገሮች ካሉ አላቅም ድጋፍ የተደረገበት ወዘተ ያለ ነገር ካለ አላቅም የባንክ የምናም ቢያንስ ግን እኔ ባለኝ መረጃ የኢትዮጵያ አየር መንገድ ፕሌን መድቦ እነዛን ከብቶች እንዲመጡ አድርጓል ሻቢያ ይሄን ያረጋል ምትነቅሉት በዚህ ነው አያችሁ ሻቢያማ ከብቶቹን አርዶ ነው የወሰደው ከዴንማርክ ከብቶቹ እንዲመጣ ያደረገው የኢትዮጵያ መንግስት ድጋፍ ነው ግዴታው ነው በነገራችን ላይ ኢትዮጵያ መንግስት ምስጋና ይገባዋል ይያልኩ አይደለም ማድረግ ያለበትን ነገር በማድረጉ ነው ትክክል ነው የምንለው ከሻቢያ ጋር የተጣመዱ ሰዎች ጥምዶ ይሄ ነው የሚያሳራቸው ዛሬ ያየሁት የትግራይ ቴሌቪዥን ነገ ከነጎዲያ ምናልባት ያባርሯቸዋል ጋዜጠኞችን ያባርሯቸዋል በዚህ መጠን ባልናገርም ደስ ይለኝ ነበር ግን ውስጤ ደስ ስላለው ቢኮዝ ሻቢያ ማረድና መግደል ነው የሚያቀው የኢትዮጵያ መንግስት እንደገባኝ የኢትዮጵያ አየር መንገድም ባንክም ካለበት አላቅም ብያቸዋለሁ የኢትዮጵያ ባንክ ነው ሌሎች ባንኮች ናቸው ዲቴል መረጃ የለኝም ግን ይዤ እመጣለሁ አስፈላጊ ከሆነ ድጋፍ አለ ስለዚህ እነሱ ያደረጉት ነገር ሲያርዱ ሲገሉ የኢትዮጵያ መንግስት ደግሞ ለሐለቃ ዘጋዬ ይሄው ያልኩልህ ነው ሐለቃ ዘጋዬ ድጋፍ አደረገለት ፌደራል መንግስት ይሄ እንደሚያስነቅላችሁ እናቃለን እንደሚያሳምማችሁ እናቃለን ሰውየው ሐለቃ ዘጋዬ ሪከቨር ማድረጉ አይደለም ለናንተ ሐለቃ ዘጋዬ መሞቱ ነው ደስ የሚላችሁ የፌደራል መንግስት ጋር ተቀናይቶ መስራቱ አይደለም የምትፈልጉት እናንተ የምትፈልጉት ከሻቢያ ጋር የጦርነት ፓኬጅ ነው የምትፈልጉት ሌላ አይደለም ለዚህ ነው እኔ የምጨቃጨቀው ፌደራል መንግስት ሁሌም ቢሆን ግዴታው ነው ብዬ ነው ማምነው ባይዘዌ ውለታ አይደለም ሪስፖንሲቢሊቲ ነው ሪስፖንሲብል ነው ፌደራል መንግስት ሪስፖንሲቢሊቲውን ሲወጣ ግን ተወጣሃል እንላለን ፌቨር አይደለም ፋርዘር ደግሞ ግማሽ መንገድ ከሄደም እሰየው ግማሽ መንገድ መሄዱ ስለዚህ ለአንድ ሞዴል ያመጣውት ያ ሞዴል ተሰርቶ ሳይ ግልጽ እንድትሆን የአዲስ ኮምፓስ ቤተሰቦች እኔ የሐለቃ ዘጋዬ ስራ ነገሮች በሙሉ አልቀው የትግራይ ተደስቶ ምናምን እንደዛ አላልኳችሁ እንደዛ እንዳትወስዱ ያኔ ሳምፕሉን አነሳውላችሁ እንደው ልድገሙና ላጠቃልሉጣ ከዚህ ሳምፕሉን አነሳውላችሁ ይሄ ነው አንዳንዶች እዛ አዲስ ድመት ሆነው አስመራ ሄደው 3 እና 4 ከብተና አሳይተው የኤርትራ ልማት ምናምን ብለው አሳዩ በጣም ደነገጥኩኝ ምክንያቱም ሐለቃ ዘጋዬ ላይ የደረሰውን ነገር አይቼ መስግቤ ኖቶ ስጄ ማስታወሻ ይላል ኤንድ እንቅስቃሴውንም ደግሞ ከታተል ነበር ሶ ኮምፔር አድርጌው ጻፍኩኝ እነዚህ ለትግራይ ህዝብ እንቆረቆራለን ምናምን የሚሉ ለሻቢያ ከቨር ሲያረጉለት የሴቶች መድፈርማ ሌላ ጊዜ ይመጣበታል
አለቃ ሞገስ ሶሪ አለቃ ሞገስ መጣበታለሁ ሌላ ጊዜ ይሄ ሴት መድፈር ምናምን ነው ግን ሻቢያ የናረገ ከዛ በኋላ እኚህ ሰው በዚህ ይጻፍ ናው ኢቲቪ ሶሪ የትግራይ ቴሌቪዥን ዘገባውን ሊሰራ ሄደ ምናልባት እኔን ሊያሳጣኝ ማስቦ ሊሆን ይችላል አላቅ ሲሄዱ ያገኙትን ነገር ይዘው መጡ ሪከቨር አርጓል ፕሮጀክት አለው እንደውም ከእንስሳት ሀብቱ በተጨማሪ ሌሎች የሥራ ዕድሎችንም የፈጠረው አለ አለቃ ሞገስ ብለው ፕሮግራም ሰሩ መስራት ብቻ ሳይሆን ላኩልኝ እንዳልኳችሁ ይሄ ትልቅ ነገር ነው ከዛ አንፃር ነው ያነሳሁት በመጨረሻ የሐዳስ ኤርትራ የቃሪያ ጥፊ የሚለው እንደው ላለማሳደር ትንሽ ነገር ላንሳ ይሄው እንዲህ እየተለማመጡ ቅድም ያልኳችሁ ነው የሻቢያ መንግስት ግን እንጨት ውስጥ ቆሻሻ ነገር የነካው ነው የሚያረጋቸው ቲፒኤልኤፎች እኔ የህዝብ በጣም ነው የሚያሳዝነው ዋስትና አላቅም ዋስትና ሊገባ ልክ ነው ኤልያስ ተመሳሳይ ተግባር ሊደገም ይችላል ደሞም ይደግመዋል ሻቢያ ይደግመዋል መጥቶ ተመልሶ እሱንም የኢትዮጵያ መንግስት ዋስትና መስጠት አለበት እና እነዚህ የቲፒኤልኤፍ የህወሓት ሰዎች እንዲህ ያደረጋቸው ለጋ ነው እንደ በጣም እንደ ቆሻሻ ነው የሚያያቸው በነገራችን እኔ የሐዳስ ኤርትራ የቃሪያ ጥፊ ያሳየኝ ነገር ሌላ ምንም አይደለም ምን ያህል ንቀት እንዳለው ሻቢያ እኔ እናንዳርጋቸውን እንኳን በዚህ ልክ ሚንቃቸው አይመስለኝም ሻቢያ የሻቢያ አንዲ ልጆችን በዚህ ልክ ሚንቃቸው አይመስለኝም ለሻቢያ ለቲፒኤልኤፍ ያለው ንቀት ጥላቻ ብቻ ሳይሆን ንቀት የሐዳስ ኤርትራ የቃሪያ ጥፊ እሱን ነው የሚያሳየው ሐዳስ ኤርትራ በኤርትራ የምትታተም የመንግስት የፕሮፓጋንዳ ጋዜጣ ናት አንድ ለናቱ ናት እና አንድ አራት ነገሮችን 3-4 ነገሮች አንስታለች ረጅም ጽሁፍ ነው ጽሁፉ በፕሮፓጋንዳ ክፍሉ ነው የሚዘጋጀው ህወሓትን በቃሪያ ጥፊ ነው በቃ ይሄ መዋረድ የዕለት እንጀራው ያደረጋል አይደል የዕለት እንጀራው እንደሆነ መዋረድን ነው የጻፈችው እንደዛ እግራቸው ስር እየተነጠፉ ማለት ነው ምንድነው ያደረጉት 1 2 3 ላንሳላችሁ አንደኛ ጦርነቱን የጀመረው ህወሓት ነው ብለው ነው የጻፉት ፔሬድ ዛሬ እነታየ ደንዳ እንደሚያለቅሱት አይደለም ሻቢያ ሐዳስ ኤርትራ አንዷ የቃሪያ ጥፊ ጦርነቱን የጀመራችሁት እናንተ ናችሁ ቲፒኤልኤፎች ናችሁ ነው ያላችሁ ሰሜንዝን ቀድማችሁ ያጠቃችሁት እናንተ ናችሁ ጦርነት የጀመራችሁት እናንተ ናችሁ ሚሳኤል ተኩሳችሁ የተነኮሳችሁን እናንተ ናችሁ የኤርትራን ሉዓላዊነት የደፈራችሁት እናንተ ናችሁ ሉዓላዊነታችንን ደፍራችኋል እመኗት ነው ያላችሁ ተንኳሾች ናችሁ ሉዓላዊነት ደፍራችኋል ሚሳኤል ተኩሳችኋል የኢትዮጵያ መከላከያ ሰሜንዝን አጥቅታችኋል የጦርነቱ ጀማሪዎች እናንተ ናችሁ ነው ያለው ሻቢያ በጥፊ ማለት ነው በቃሪያ ጥፊ ማለት ነው አንደኛ የቃሪያ ጥፊ ነው ስለማናውቀው ፋክት አይደለም በነገራችን ላይ ዛሬ ታየ ደንዳ እንደሚሉት ለመከራከር አይ ቲንክ ኢትስ ዳን አሁን ሰሜንስ ተመቷል አልተመታም የሚለው ምናምን ያለቀና የደቀቀ አጀንዳ መሰለኝ ያጀንዳ አይ ቲንክ ኖ ሞር ዲስከሽን ኢቭን ቲፒኤልኤፎችም የትኛው የቲፒኤልኤፍ ሰው አልመታውም ብሎ የሚናገር ሰምታችሁ ታውቃላችሁ ደብረጽዮንም ይሁን ሌላውም መጥቶ መንጆሪኖም ትሁን መዲድም ይሁን
ጀነራል ጻድቃንም ይሁን ወይም ጀነራል ታደሰ ሲሉ ሰምታችኋል? አቁመዋል። የለም አይ በፍጹም ማያነሷትም እንጂ because በቃ እውነቱ ወጥቷል። በቃ it's done። በቃ አሁን የታሪክ እንትን የለውም፣ የግርዶሽ የለውም፣ ተገፏል ግርዶሹ። ሻዕቢያ ስተት አለው ብዬ አላምንም። ከዚህ ጋር ኮምፕሮማይዝ ያደርጋል። እኔ እንዳልኩት ኮምፕሮማይዝ ግን ሊያደርግ ይችላል። በቃ ልዩነታችንን እንዳናሰፋ ዝም ልበል ይላል ብዬ ነበር ማስበው። ግን ሀዳስ ኤርትራ መጥቶ የቃሪያ ጥፊ ብረም ታወሩት ሁሉ ማለት አንደኛው የቃሪያ ጥፊ ነው። ጊዜ አልፎበታል። አሁን ከዚህ በኋላ ሰሜንስ ተመታ አልተመታ ሜቢ እንደኔ ያለ ዘግየት ያለ ሰው ካልሆነ በስተቀር ጥርጣሬ ዘሪውንም ሲያነሳ ሰምቻለሁ መሰለኝ። የሆነ ዳውቶች ነበሩኝ ምናምን ሲል ነበረኝ። እኔ እውነት ለመናገር ነበረኝ። የሆነ ፖለቲካ ነገር ይኖር ይሆን ምናምን ነበረኝ። ማሸሽገው ነው እሱ። ግን ከሆነ ጊዜ በኋላ ስቴፕ ባይ ስቴፕ የሚመጡት መረጃዎች 4 ነጥብ እንድደመድም ነው ያደረገ። ከዚህ በኋላ ከ4 ነጥብ በኋላ 6 ነጥብ ካለም 6 ነጥብ ሁሉ ብዬ መናገር ይችላል። ጥርጣሬውን ፕሩቭ አረገልኝ እያልኳችሁ አይደለም። ሻዕቢያ ስድቡን ምንድነው የምታወሩት? የፈለገ ጥምዶ መጣመድ ምናምን ብትሉንም ስንጣመዳችሁ ይሄን አውቃችሁ መሆኑን ወቁ። ጦርነት ጀማሪዎች እናንተ መሆናችሁን፣ ሰሜን ዕዝን የመታችሁ እናንተ መሆናችሁን፣ ሚሳኤል ተኩሳችሁ ሉዓላዊነት የደፈራችሁት እናንተ መሆናችሁን፣ ቀጣይ ፕሮጀክት እቅድ ወደ ኤርትራ መምጣት አላማ እንደያዛችሁ እናንተ መሆናችሁን እናቃለን ነው ሻዕቢያ እያላችሁ። መልስም የላቸውም በነገራችን ሊሰጡም አይችሉም መልስ። አንደኛው ፖይንት እሱ ነው። ሁለተኛው የቃሪያ ጥፊ አዝናለሁ፣ ግን ይሄ ዘር ማጥፋት ጄኖሳይድ ምናምን የምትሉትን ጨዋታ አቁሙ ነው ያላችሁ። አቁሙ። በጣም ከባድ ነው። ዛሬ ጀነራል ታደሰ ወረደ ስለ ዘር ማጥፋት ምናምን ሲያወራ ሰምቼዋለሁ። አባሩት ብሎታል። በነገራችን ላይ ጀነራል ታደሰ ወረደ በቅርብ ቀን ይባረራል። በአሁን ሻዕቢያ ገፍቶ ከመጣ ጀነራል ታደሰ ወረደ ጣፋንታ መባረር ነው ብለውታል። ቲፒኤልኤፍም እናባረራለን የሚል አቋም አለው። እንደዚህ ይሆናል እንግዲህ መጥቶ የዘር ማጥፋት ምናምን ተፈጸመ ይጣራ ምናምን ማለት ጀምሯል ጀነራል ታደሰ ወረደ። እንግዲህ አይ ዶንት ኖ ይሄ የበለጠ የመባረሪያ ነጥብ ነው እያስቀመጠ ያለው ጀነራል ታደሰ ወረደ። ግን መጡና ይሄ ጄኖሳይድ የምትሉት ዘር ማጥፋት የምትሉት ምናምን ገለመለ አቁሙ ነው ያላቸው። ያቆማሉ ወይስ ደግሞ እንደነዚህ አዲሱ ድመቶች ዘር ማጥፋቱ ምናምን ወደ ኢትዮጵያ ያመጡታል? ኢትዮጵያ ጄኖሳይደር ይላሉ። አሁን መጣ አዲስ አበባ ጄኖሳይደር ሲቲ ይላሉ። ግን ሻዕቢያ ግልጽ ነው አቋሙን ያስቀመጠው። በግልጽ ነው የተናገረው። ከኔጋ ግንኙነት ከፈለክ አብረን እንሰራ ከፈለክ እቺ ከኋላ የመዘስክ ዘር ማጥፋት ምናምን ምትላትን ኪስ ከታ የኋላ ኪስ ማረም ኪሳው ልቀጣላት ነው ይላል። ሁለተኛው እሱ ነው። ሁለተኛው የቃሪያ ጥፊ ማለት ነው። ሶስተኛው አገረ ትግራይ የሚባል ቅዠት አይሰራም፣ ታላቋ ትግራይ የሚባል ነገር አይሰራም ነው ያሉት። ይሄ ለምን እንደሆነ ታውቃላችሁ? ይሄን አገረ ትግራይ አሁን ላለችው ኤርትራ ግልጽና ተጨባጭ አደጋ ነው። በነገራችን ክሊር ኤንድ ፕሬዘንት ዴንጀር የሚባለው ያቁታል። ይሄንን ኤርትራውያኖቹ ለኢትዮጵያ አስበው አይደለም አገረ ትግራይ የምትሉትን አቁሙ ያሏቸው። አገረ ትግራይ የሚባል ሐሳብ ቅዠት ነው፣ አይሰራም፣ ታላቋ ትግራይ የሚባል ማንሳት አትችሉም ሲሏቸው በባዶ አይደለም። ለራሱ ለኤርትራ መንግስት ለኤርትራ ብሔርተኝነት
ለኤርትራ ሀገረ መንግስት የህልውና አደጋ ስለሆነ ነው። አደጋ ስለሆነ ነው። ለምንድነው አደጋ የሚሆነው? ያቁታል እነሱ አገረ ትግራይ ብለው ከመጡ ኤርትራን ሊገነጥሉ እንደሆነ ያውቃሉ። ከኤርትራ ገንጥለው ሊወስዱ እንደሆነ። ለዚህ ነው ምንድነው ያሉት? የኢትዮጵያ መሬትና የኤርትራን የባህር በር በመቀራመት የምትመሰረት ታላቋ ትግራይ አትኖርም፣ ይህንን በፍጹም አንፈቅድም ያሏቸው ለዛ ነው። ድርገሞ የኢትዮጵያ መሬትና የኤርትራን የባህር በር በመቀራመት የምትመሰረት ታላቋ ትግራይ አትኖርም፣ ይህንን በፍጹም አንፈቅድም ነው ያለው። So the concept of ሀገረ ትግራይ ታላቋ ትግራይ ትግራይ ትግሪኝ ወዘተ ወዘተ የሚባለው ከኤርትራም ባህር በር ወስዶ የሆነ ነገር ወስዶ ሊመሰረት እንደሆነ ሰው ነገ ከነጎዲያ ጉልበት ሲያገኙ ለኤርትራም ግልጽ እና ተጨባጭ አደጋ እንደሆኑ ትሬት እንደሆኑ ያውቃሉ። ጉልበት ያገኙ ቀን የተሰበሰቡ ቀን ሩጫቸው ወደ ባህር በር ሩጫቸው ኤርትራን ለመሰንጠቅ እንደሆነ ገብቷቸዋል። ሰው ለኢትዮጵያ አስበው አይደለም ሻቢያ። እኔ ማደንቀው ሻቢያን ግን እዚህ ጋር በራሱ ጉዳይ ላይ የፈለገ ብትርመጠመጥ እግሩ ስር ወድቀ በራሱ ኢንተረስት ላይ ቀጥ ብሎ ነው የቆመው። እዚህ ጋር ማለት አደገኛ ነው ለኔ ብሎ ካሰበ ያንተ መሬት ላይ መርመጥመጥህን ጉዳይ አይሰጠውም፣ የበለጠ ነው የሚያርመጠምጥህ። ስለዚህ ታላቋ ትግራይ የሚባል ነገር አይሰራም። እነዚህ 3 የቃሪያ ጥፊዎች ናቸው። ከባባድ የቃሪያ ጥፊዎች ናቸው። ቃሪያ ጥፊውን ተመተው መልስ የሚሰጡ አይመስለኝም እውነት ለመናገር። ሻቢያ መልስ አይሰጥ፣ ህዋት መልስ አይሰጥ፣ እነ ደብረጽዮን መልስ አይሰጡ። እነሱ መልስ የሚሰጡት የሆነ ኢትዮጵያ የሆነ አካል ሲል የሆነች ነን ገቨርንመንታል የሆነ ነገር እንደዚህ ምናምን ሲል አጨቃጫቂ ቦታዎች አለብን ምናምን አለብን እነሱ እሱ ላይ ነው መልስ የሚሯሯጡት። ሻቢያ ላይ አንዴ ተጠምደዋል፣ አንዴ ቀንበር ተሰክሏል። ኤርትራናይዜሽን ኦፍ ትግራይ ተጀምሯል። ጌታቸው አሰፋ የጻፈውን እያየው ነበር። ምን ሚዲያ ዩኤምዲ ዛሬ ጻፈውን እያየው ነበር። ኤርትራናይዜሽን ኦፍ ትግራይ የሚል ኦልሬዲ ተጀምሯል። ኤርትራናይዜሽን ኦፍ ትግራይ ቆየት ከተጀመረ ሶ ዋንስ ቀንበር ተደርጎላቸዋል። ሶ የቃሪያ ጥፊውን እየተወለወሉ መቆየት ነው የሚችሉት። ከዚህ ውጪ ሊያረጉ የሚችሉት ነገር የለም። አድማጭ ተመልካቾች ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም